ሰላምታችን በያላችሁበት ይድረስ የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የአማራ ፋኖ ብሔራዊ ንቅናቄ ስለ አርሲው ጭፍጨፋው ምን አለ? ዝርዝር መረጃ ይዘናል። አዲስ የጦርነት ዘመቻ መጀመሩን ፋኖ አሳውቋል። በይፋ ወደ ውጊያ ተገብቷል። ብልጽግና ለረጅም ጊዜ የገነባው የኮንክሪት ምሽግ ፈራርሶ በፋኖ ተይዟል። ስለ ጦርነቱ አዳዲስ መረጃዎችንም ይዘናል። ውድ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናስደምጣችሁ ይሆናል። በአርሲ ኦርቶዶክሳውያን ላይ የደረሰው ጭፍጨፋን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ መግለጫ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ አርሲ ሀገረ ስብከት ስር በሚገኙ ወረዳዎች ነዋሪ የሆኑ የቤተ ክህነቷ ታላላቅ አባቶች፣ ካህናትና ምዕመናን ላይ በደረሰባቸው ጭፍጨፋ ከፍተኛ ሐዘን የተሰማው መሆኑን ገልጿል። ከየካቲት 19 ቀን 2018 ዓ.ም ጀምሮ በተፈጸመው ጭፍጨፋ ከ40 በላይ ንጹሐን ነፍሶች በብልጽግና አገዛዝ መር የሽብር ተግባር በጥይት ተደብድበውና በስለት ተወግተው ሕይወታቸው አልፏል። በሺዎች የሚቆጠሩትም ንብረታቸው ወድሟል። ለዘመናት ከኖሩበት ቀያቸው ተሰደዋል። አርሲን ጨምሮ የእምነት የቋንቋና የማንነት ብዝሃነት ባለባቸው አካባቢዎች ላይ ኢመደበኛ ኃይሎችን በማደራጀት በዜጎች ላይ ሽብር የሚፈጽመው የብልጽግና አገዛዝ መሰል የዘር ማጥፋት ወንጀል በግልጽና በስውር ሲፈጽም ይህ የመጀመሪያው አይደለም። በዚህ ዓመት በምስራቅ አርሲ ዞን የሸርካ ወረዳ ብቻ ከ164 በላይ ኦርቶዶክሳውያን በተመሳሳይ መንገድ ተገድለዋል። በርካታ ምዕመናንም የደረሱበት አይታወቅም። በመሆኑም ይህ ጉዳይ ለሕዝብ ጆሮ እንዲደርስ ያደረጉት የሚዲያ አካላትን እና የተፈጸመውን የሽብር ተግባር ያወገዙ የፖለቲካ ኃይሎችን እያመሰገንን ጨፍጫፊውን የብልጽግና ስርዓት ለማስወገድ እየታገላችሁ ያላችሁ የኦሮሞ የፖለቲካ ኃይሎች እና ተጽዕኖ ፈጣሪ ፖለቲከኞች መሬት የወረደ ትግል በማድረግ በኦሮሚያ ክልል የሚኖረው የአማራ ሕዝብ ህልውናው እንዲከበር የበኩላችሁን እንድታደርጉም ወገናዊ ጥሪያችንን እናቀርባለን። የሀገር ውስጥና ዓለም አቀፍ ሰብአዊ መብት ማንነትና ሃይማኖትን መሰረት ያደረገው መንግስት መር ጨፍጨፋ በዝምታ ማየታቸው ከመተባበር ተለይቶ የማይታይ በመሆኑ የአሁኑን ጨምሮ ከዚህ በፊት የተፈጸሙት የሽብር ተግባራት ተጣርተው በአገዛዙ ላይ ዲፕሎማሲያዊ እርምጃ እንዲወሰድ ግፊት እንድታደርጉ እንጠይቃለን። በመጨረሻም ይህንን ብሔርና ሃይማኖትን መሰረት ያደረገ መንግስታዊ ግድያ አዳዲስ ገዳይ ዩኒቶችን በማቋቋም የሚፈጽመውና የሚያስፈጽመው የብልጽግና አገዛዝን በማስወገድ ሀገራችንን ከቀውስና ከሽብር አገዛዝ እንድናላቀቅ ለመላው ኢትዮጵያውያን ሁሉ ጥሪ እናቀርባለን ብሏል የአማራ ፋኖ ብሔራዊ ንቅናቄ በመግለጫው። በተያያዘ መረጃ ዘመቻ አርበኛ ማንዴላ እያዩ ታውጇል። በአፋብን በላይ ዘለቀ እዝ በቅርቡ ጀብድ ሰርቶ በተሰዋው አርበኛ ማንዴላ እያዩ ስም ከትናንት የካቲት 24 ቀን 2018 ዓ.ም ጀምሮ ዘመቻ የታወጀ ሲሆን በዚህም እስካሁን ባለው በተለያዩ የአውደ ውጊያ ግንባሮች ድል እየተመዘገበ ይገኛል። በአርበኛው ስም የታወጀው ዘመቻ አርበኛ ማንዴላ እያዩ ወይም አባደርምስ ዘመቻ ለተከታታይ ቀናት ተጠናክሮ ይቀጥላሉ ሲል የእዙ ህዝብ ግንኙነት መምሪያ አሳውቋል። ጠላት የሚተማመንበት ኮንክሪት ምሽግ በጀግኖቹ ፋኖዎች ተደረመሰ። በአማራ ፋኖ ብሔራዊ ንቅናቄ በላይ እዝ ዳግማዊ ቴዎድሮስ አንደኛ ኮር ጎንደር የበጋሻው ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ መብረቅ ክፍለ ጦርና በአፋበን ጎንደር ጠቅላይ ግዛት እዝ ኪንፋዝ በለሳ ታዲዮስ ታንቱ ክፍለ ጦር በጥምረት ጠላት በሚኩራራባት ደጎማ ከተማ ላይ ታሪክ ሰርተዋል። የአብይ ወንበር አስጠባቂ ኃይል እስከ መጨረሻው እዋጋበታለሁ ብለው የተኩራራበትን የቁርጎ ኮንክሪት ምሽግ በጨበጣና ቦምቡርወራ በሰከንዶች ውስጥ ረረማምሶ ለ2 ሰዓታት ያህል በመቆጣጠር ኮንክሪት ምሽጉ ውስጥ ሲርመሰመስ የነበረውንም የአብይ ግሬሳ ኃይል ሙሉ ለሙሉ በመደምሰስ ወደ ሌሎች ጠላት ሰፍሮ ወደ ነበረባቸው ሴጋና ጭንጭት ወደ ተባሉ የጠላት ምሽጎች ማምራት ችለዋል። ሴጋና ጭንጭት ላይ መሽጎ የነበረው ጠላትም ሙትና ቁስለኛ ተደርጓል። ከፍተኛ ምትን ያስተናገደው ጠላት የደረሱልኝ ጥሪ ለበላይ አዛዦች ያደረገ ሲሆን ጥሪው የደረሳቸው አለቆችም ማክሰኙት ላይ ሰፍሮ የሚገኘው ኃይል ወደ ደጎማ የተንቀሳቀሰ ቢሆንም በጎንደር የበጋሻው ክፍለ ጦርና በጥቁር አንበሳ ክፍለ ጦር አሃዶች ድንዛዝ ተብሎ ከሚጠራው ቦታ ላይ ክፉኛ ምትን አስተናግዷል። በዚህም ሰበብ አለቆቹ የሰጡትን ቀጭን ወታደራዊ ትዕዛዝ ሳይፈጽም ሙሉ ጊዜውን በመንገድ ላይ እንዲፈጅ ተደርጓል። ዙ 23 የተባለው የቡድን መሳሪያና ድሽቃዎችን ይዞ የተንቀሳቀሰው ጠላት የድንዛዝ ከፍተኛ ቦታዎችን በሩምታ ተኩስ ሲያርሳቸው አርፍዷል። በዙ 23 መሳሪያ የሚድን የመሰለው ጠላት ሙትና ቁስለኛ መሆኑም ታውቋል። ማክሰኝት የመጀመሪያ ደረጃ ሆስፒታል በቁስለኞች የተጠቅለቀለቀ ሲሆን ከባድ ቁስለኞች በሪፈር ወደ ጎንደር ሆስፒታል መላካቸውም ተነግሯል። በደጎማ አውደ ውጊያ ከ70 በላይ መከላከያ ሚሊሻ እርምጃ ተወስዶበታል። 65 ክላሽንኮቭና የቃታ ጠመንጃዎች፣ 45 የወገብ ትጥቆች፣ 95 የእጅ ቦምቦች፣ ለጊዜው ቁጥሩ ያልታወቀ የነፍስ ወከፍና የቡድን መሳሪያ ተተኳሾች ገቢ ተደርገዋል። ዳግማዊ ቴዎድሮስ አንደኛ ኮር በሚንቀሳቀስባቸው ቀጠናዎች ሁሉ ያልተቆጣጠራቸውን ከተሞች በእጁ አስገብቶ ለማስተዳደር ወታደራዊ ዘመቻዎች ተጠናክረው እንደሚቀጥሉ ተናግሯል።
ከወራት በኋላ ለሚከናወነው ሀገራዊ ምርጫ ጋር ተያይዞ አንዳንድ ድርጊቶች በመላው ሀገሪቱ እየታዩ መሆናቸውን መረጃዎች ያሳያሉ። አዲስ የደረሰን መረጃ እንደሚጠቁመው በአፋር ክልል የሰባተኛው ሀገር አቀፍ ምርጫ ማስፈጸሚያ ቁሳቁስ የነበረበት ህንፃ በእሳት ወድሟል። የምርጫ ማስፈጸሚያ ቁሳቁሶቹ የተቃጠሉት በአፋር ክልል ሰሜናዊ ዞን ዳሎል ወረዳ የምርጫ ክልል ቅርንጫፍ ጽህፈት ቤት እንደሆነ ታውቋል። የካቲት 22 ቀን 2018 ዓ.ም አጥቢያ በአፋር ክልል ዳሎል ወረዳ የብሔራዊ ምርጫ ቦርድ ማስተባበሪያ ቅርንጫፍ ጽህፈት ቤት ማንነታቸው ባልታወቁ አካላት መቃጠሉን የወረዳው ነዋሪዎች ለመሰረት ሚዲያ አረጋግጠዋል። በማስተባበሪያ ጽህፈት ቤት ውስጥ ለሰባተኛው ሀገራዊ ምርጫ ማስፈጸሚያ የሚሆኑ ልዩ ልዩ ቁሳቁሶች በእሳት መውደማቸውንም አክለው ነግረውናል። ከዚሁ ቃጠሎ ጋር በተገናኘ በወረዳዋ መቀመጫ አዴክዋ ከተማ ከ36 በላይ ወጣቶች ተጠርጥረው መታሰራቸውም ታውቋል። ይህንን የሚያሳይ ምስልም በማህበራዊ ሚዲያ ተለቆ ታይቷል። ቀደም ሲል የወረዳዋ ወጣቶች ከምርጫ በፊት ህዝባዊ ውይይት ይቅደም የሚል ጥያቄ ያነሱ እንደነበር የገለጹ ነዋሪዎች ቃጠሎው ከዚህ ጋር ያያያዝ ወይም አያያዝ ግን የሚያውቁት ነገር እንደሌለ ለሚዲያችን በስልክ ጠቁመዋል። አንድ ስማቸው እንዲገለጽ ያልፈለጉ የወረዳው ምክር ቤት አባል ነኝ ያሉ ጠቋሚያችን ደግሞ ድርጊቱን የፈጸመው በክልሉ ታጥቆ የሚንቀሳቀሰው የአፋር ብሔራዊ አንድነት አብዮታዊ ግንባር ወይም በተለምዶ እጉጉሞ ተብሎ የሚጠራው ቡድን ያሰማራቸው ሰርጎ ገቦች ናቸው ብለዋል። በዚህ ዙሪያ የክልሉ መንግስትም ሆነ የምርጫ ቦርድ እስካሁን ያሉት ነገር የለም። ዘገባው የመሰረት ሚዲያ ነው። አሜሪካና እስራኤል በፈጸሙት ጥቃት የኢራን ጠቅላይ መሪ አያቶላ አልሃሜኒ ሲገደሉ ኢራን በመካከለኛው ምስራቅ ሀገራት ላይ ጥቃት መፈጸም ቀጥላለች። የእስራኤል መከላከያ እንዳለው ከአሜሪካ ጋር በሚወሰደው ጥምር ጥቃት በማዕከላዊና ምዕራባዊ ኢራን የሚገኙ የአየር መቃወሚያዎች ኢላማ ተደርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዋሽንግተን ግብ እስከሚሳካ ድረስ በሙሉ ኃይል ዘመቻው ይቀጥላል ብለዋል። የእስራኤል መከላከያ የሚፈጽመው ጥቃት ያነጣጠረው የቴህራን ከፍተኛ የፖለቲካና ደህንነት ባለስልጣናት የሚሰባሰቡባቸው ቦታዎች ላይ እንደሆነ ገልጸዋል። ከኢራን መዲና ቴህራን የወጡና ትክክለኛነታቸው የተረጋገጠ ምስሎች ቅዳሜ ዕለት ከህንፃዎች አናት ላይ ጭስ ሲወጣ አሳይተዋል። የቢቢሲ መረጃ ማጣሪያ ቢቢሲ ቬሪፋይ በዕለቱ የተነሱ የሳተላይት ምስሎችን ተመልክቷል። ምስሎቹ ከኢራን ጠቅላይ መሪ አያቶላህ አልሃሜኒ ጽህፈት ቤት ህንፃ አናት ላይ ጭስ ሲወጣም ያሳያሉ። በቴህራንና 12 ሌሎች ከተሞች የሚገኙ ጥቃት የተፈጸሙባቸው 13 ስፍራዎችን ቢቢሲ ቬሪፋይ ማረጋገጥ ችሏል። አሜሪካና እስራኤል በኢራን በፈጸሙት ጥቃት ቢያንስ 700 ሰዎች ተገድለዋል። 5 የአሜሪካ ወታደራዊ እዝ አባላት ሲሞቱ አራቱ ደግሞ ተጎድተዋል። በኢራን ደቡባዊ ክፍል ሚና በሚገኝ የሴቶች ትምህርት ቤት ላይ ቅዳሜ ዕለት የሚሳኤል ጥቃት ደርሶ ቢያንስ 153 ሰዎች መገደላቸውን የኢራን መገናኛ ብዙሃን ዘግቧል። ቢቢሲ ይህንን በገለልተኛ ወገን ማጣራት አልቻለም። የኢራን የባህር ኃይል መቀመጫ የሆኑት በደቡባዊ የአገሪቱ ግዛት ኮናራክ የሚገኙት ኬራማንሻ እና ታብሪዝ ኢላማ ተደርገዋል። ትራምፕ እንዳሉት 9 የጦር መርከቦች ወደ ኢራን ዘልቀው እንዲገቡ ተደርጎ የአገሪቱን የባህር ኃይል ዋና መቀመጫ ክፉኛ መጉዳት ተችሏል። እስራኤል በሊባኖስ ቤሩት ሄዝቦላ ላይ በፈጸመቸው ጥቃት ሰኞ ዕለት ቢያንስ 31 ሰዎች መገደላቸው ተዘግቧል። ሄዝቦላ የእስራኤሏ ሃይፋ ከተማ ላይ ሮኬቶች ከተተኮሰ በኋላ እስራኤል የአጸፋ ጥቃት ፈጽማለች። እሁድ ዕለት ከኢራን በተተኮሰ ሚሳኤል ምክንያት እስራኤል ውስጥ 9 ሰዎች መገደላቸውን የአደጋ ጊዜ አገልግሎት አስታውቋል። እስራኤል በሊባኖስ የፈጸመችው ጥቃት የሄዝቦላ ዋና መቀመጫ የሆነው ደቡባዊ የአገሪቱ ክፍል ላይ ያነጣጠረ ሲሆን በመዲናዋ ቤይሩትና ለከተማዋ አውሮፕላን ማረፊያ በቀረበ አካባቢዎችም ጥቃት ተሰንዝሯል። ኢራን የአጸፋ እርምጃን የወሰደችው በባህረ ሰላጤው ሀገራት በሚገኙ የአሜሪካና እስራኤል የጦር ሰፈሮች በሚገኙባቸውና ወዳጅ በሆኑ ሀገራት ላይ ነው። በኳታር የነዳጅ ማምረቻ ላይ ጥቃት ተፈጽሟል። በዚያም የአገሪቱ የመከላከያ ሚኒስትር የኢራን ሁለተኛ ተዋጊ አውሮፕላኖች 7 ሚሳኤሎችና 5 ድሮኖች ማክሸፏን ታስታውቋል። የእስራኤሏ ቤት ሻሜ ላይ እሁድ ዕለት በተፈጸመ የሚሳኤል ጥቃት 9 ሰዎች መገደላቸውን የአደጋ ጊዜ አገልግሎት አሳውቋል። በተባበሩት አረብ ኤሚሬቶች ላይ በደረሰው ጥቃት የቱሪስት መዳረሻ በሆኑት ዱባይና አቡዳቢን ጨምሮ 3 ሰዎች መገደላቸውንና ብዙዎች መጎዳታቸውን የአገሪቱ መከላከያ ሚኒስትር ገልጾታል። የኩዌት የጤና ሚኒስትር እንዳለው እሁድ ዕለት አንድ ሰው ተገድሏል። አሊ አልሳሌም የአየር ኃይል ሰፈር ላይ በርካታ ሚሳኤል ቢተኮስም ማምከን እንደተቻለ ተገልጿል። የኩዌት መከላከያ ኃይል በስህተት 3 የአሜሪካ ተዋጊ አውሮፕላኖች ላይ ተኩሶ መከስከሳቸውን የአሜሪካ ማዕከላዊ እዝ አስታውቋል። በተዋጊ አውሮፕላኖች ውስጥ የነበሩት 6 ሰራተኞች እንዳልተጎዱ ተገልጿል። ሰኞ ዕለት በኢራቅና አሜሪካ ጥምረት በኤር ሊቢያ አውሮፕላን ማረፊያ አቅራቢያ 3 ድሮኖች ተመተው በመውደቃቸው ተገልጿል። የባህሬን ብሔራዊ ኮሚኒኬሽን እንዳለው ቅዳሜ ዕለት በአሜሪካ ባህር ኃይል መቀመጫ ላይ ሚሳኤል ተተኩሷል። ትክክለኛነቱ የተረጋገጠና ከመኪና ላይ የተቀረጸ ተንቀሳቃሽ ምስል ሚሳኤል ሲወድቅና ፍንዳታ ሲከተል ያሳያል። በአካባቢው ስብርባሪዎች አየር ላይ ሲበተኑም ይታያል። እሁድ ዕለት ምሽት ላይ በአሜሪካ ባህር ኃይል ላይ ሰፈር የደረሰ የድሮን ጥቃት እሳት ቢያስነሳም ሰዎች እንዳልተጎዱ አንድ ባለስልጣን ለቢቢሲ ገልጸዋል። በባህሬን ላይ ኢራን ባደረሰችው ጥቃት 4 ሰዎች መገደላቸውንም አክለዋል። የሳውዲ አረቢያ መንግስት ንብረት የሆነው ነዳጅ አምራች አራማኮ የሚያስተዳድረው ራስ ታናውራ ነዳጅ ማጣሪያ ሰኞ ዕለት በ2 ድሮን ጥቃት እንደደረሰበት ባለስልጣን
ባለስልጣናት ተናግረዋል። በዮርዳኖስ ላይ የተተኮሰ ባላስቲክ ሚሳኤልን ማክሸፍ እንደተቻለ የአገሪቱ ባለስልጣናት አስታውቀዋል። የኦማን ብሔራዊ ጣቢያ እንዳለው እሁድ ዕለት በዱቃሜ ንግድ ወደብ ላይ 2 ድሮኖች ተተኩሰው አንድ ሰራተኛ ተጎድቷል። የቆጵሮስ ፕሬዝዳንት ኒኮስ ክሪስቶዶሎዴስ እንዳሉት እሁድ እኩለ ሌሊት ላይ የኢራን ድሮኖች የብሪታንያ አየር ኃይል ሰፈርን መተውታል። የተጎዱ ሰዎች እንደሌሉና የአየር ኃይል መቀመጫውንም ውስን ጉዳት ብቻ እንደደረሰበት ተገልጿል። የዩናይትድ ኪንግደም ወታደሮችና ቤተሰቦቻቸው አካባቢውን ለቀው እንዲወጡ ተደርጓል። ቆጵሮስ መንግስት ቃል አቀባይ እንደተናገሩት 2 ተጨማሪ ድሮኖች ወደ አየር ኃይሉ ቢተኮሱም ማክሸፍ ተችለዋል። ሰኞ ዕለት ዓለም አቀፍን የነዳጅ ዋጋ ላይ ጭማሪ ታይቷል። የሆርሙዝ ሰርጥ መዘጋትና በመካከለኛው ምስራቅ የቀጠለው ጦርነት ነዳጅ አምራቾችና አጓጓዦችን አጣብቂኝ ውስጥ ከቷል። የዓለም ትልቁ የተጣራ ነዳጅ አምራች ኳታር ኢነርጂ በደረሰበት ጥቃት ስራ በማቋረጡ ምክንያት የአውሮፓ የነዳጅ ዋጋ ከ30 በመቶ በላይ ጨምሯል። ኳታር ከዓለም የነዳጅ አቅርቦት 1/5ኛውን ትሸፍናለች። በሆርሙዝ ሰርጥ ባለፉት ቀናት ጥቃቶች ቀጥለዋል። ጦርነቱ ተባብሶ ያደረ ሲሆን የአሜሪካ ጦር ከ2000 በላይ ኢላማዎችን በኢራን ምድር መምታቱን አሳውቋል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ዋና አዛዥ ብራድ ኩፐር ቅዳሜ አንስቶ በመላ ኢራን 2000 ገደማ ኢላማዎችን መተናል፣ 17 መርከቦችን አውድመናል ብለዋል። ኢራን በበኩሏ በርካታ የአሜሪካ ጦር ሰፈሮችና የዲፕሎማቲክ ተልእኮችን እያጠቃሁ ነው ብላለች። የዩናይትድ ኪንግደሙ የባህር ላይ ደህንነትን በመከታተል የሚታወቀው የባህር ንግድ ኦፕሬሽን ወይም ዩኬኤምቲኦ በአረብ ኤሚሬቶች ባህር ዳርቻ መርከብ መመታቱን ይፋ አድርጓል። በኤደን ባህረ ሰላጤ፣ ቀይ ባህርና በአረቢያን ባህር የሚፈጠሩ ቀውሶችን ይቆጣጠራል። ይህ ኃይል በኦማንም ተመሳሳይ ጥቃት ተሰንዝሯል። በዚህ ዘመቻ አሜሪካ ከ50 ሺህ በላይ ወታደሮቿን፣ 200 ተዋጊ ጀቶችን፣ 2 የጦር አውሮፕላን ተሸካሚዎችን አሳትፋለች። በአገራቱ መካከል ያለው ውጥረት እየበረታ ከመሄዱን ባሻገር ዓለም አቀፍ ቅርጽ እየያዘ መምጣቱ ተጨማሪ ቀውስን ያስከትላል የሚል ስጋት ተፈጥሯል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።